የብዙ አጭር ሴቶች ጥያቄ ነው። እንዴት ነው አለባበሴ የበለጠ ቁመቴን አጭር እንዳያስመስለኝ ማድረግ የሚችለው የሚል ጥያቄ ያለው ብዙ አጭር ሴት በዚህ ቻናልን በተደጋጋሚ የምንጠየቀው ጥያቄ ነው። ለአጭር ሴቶች የሚሆኑ ቀሚሶችን ከላይ ቶፖችን ምን እናድርግ የሚሉ ጥያቄዎችን እንጠየቃለን። ታዲያ በዚህ ቪዲዮ ጠቅላላ አድርገን አጭር ሴቶች ማድረግ ያለባቸውን እንዲሁም ማድረግ የሌለባቸውን ነገሮች በዝርዝር የምንመለከት ይሆናል። በቪዲዮ መጨረሻ አጭር የሆኑ ታዋቂ ሰዎችን እንደ ኢንስፓይሬሽን እንዲሆናችሁ እንዴት አድርገው እንደሚለብሱ ማለት ነው የምንጠቁማችሁ ይሆናል። እነሱ የለበሱትን ያው ደግማችሁ እንድትለብሱ ሳይሆን እኛ እንደፈለግን ለመልበስ ቁመታችን ምንም ተጽዕኖ እንደሌለው ከነሱ አይታችሁ ከነሱ አለባበስ አይታችሁ ትማራላችሁ ብለን ስላሰብን ነው። ከነሱ የወደዳችሁትም አለባበስ ካለ ያው እናንተም እንደዛው መልበስ እንድትችሉ ለመጠቆም ያህል ነው። ቪዲዮ ጠቃሚ ነው፣ እስከ መጨረሻው እንድትመለከቱት እንጋብዛለን። የመጀመሪያው አጭር ከሆንሽና አለባበስሽ ቁመትሽን የበለጠ እንዳያሳጥረው ከፈለግሽ ማድረግ ያለብሽ ከላይ እስከታች አንድ አይነት ከለር ልብሶችን መልበስ ነው፣ ወይም ሞኖክሮም አውትፊት ማለት ነው። ይህ ደግሞ ምንድነው የሚያደርገው? ሰውነታችን ከላይ እስከታች ያለምንም ኢንተራፕሽን ቀጥ ብሎ እንዲወርድ ያደርገዋል። ይህም በቃ በጣም የብዙ ሴቶች ወይ ብዙ አጭር ሴቶች ትሪክ ነው ማለት እንችላለን። አንደኛ ከላይ እስከታች አንድ አይነት ከለር ልብስን ለብስ በራሱ የዘነጠ አለባበስ ነው። በጣም ያምራል። ከላይ እስከታች አንድ አይነት ከለር ለምሳሌ ጥቁር በጥቁር ነጭ በነጭ ቡኒ በቡኒ ሊሆን ይችላል። እንደዚህ ስንለብስ የሆነ ጥንቅቅ ያለ ሉክ ይሰጠናል ሳናስበው ራሱ ማለት ነው። ስለዚህ በአንድ ድንጋይ ሁለት ወፍ ነው ማለት ነው። ጥንቅቅ ያለና ጽድት ያለ አለባበስ ይኖረናል። እንዲሁም ደግሞ ሰውነታችን ከላይ እስከታች ቀጥ ብሎ ስለሚወርድ ረዘም ያለ እንዲሆን ያደርገዋል። እንደውም ከማጠር ይልቅ ሰውነታችን ረዘም ብሎ እንዲታይ ያደርግልናል ማለት ነው። በተቃራኒው ደግሞ ወደ ጎን የተሰመረ መስመር ያለባቸው ልብሶች ከላይ ደመቅ ብለው ከታችም ደግሞ እንደዛው ደመቅ ያሉ ልብሶች እንደዚህ አይነት ልብሶችን በምናደርግበት ወቅት ቁመታችን የበለጠ አጭር መስሎ ይታያል። ይገባኛል። ሁሌ ከላይ እስከታች ታዲያ አንድ አይነት ከለር ልብሶችን መልበስ ነው ያለብኝ ልትሉ ትችላላችሁ። ነገር ግን አንድ አይነት ከለር ባይሆኑ እንኳን ተቀራራቢ ከለር ያላቸውን ልብሶች ከለበስን ቁመታችን በከለር ምክንያት የበለጠ አጭር መስሎ አይታይም ማለት ነው። ያው ይህን ምላችሁ ለቀን ተቀን ውሏችን እንዲሁም ለቢሮ ወይም ለስራ ፎርማል ለሆነ አለባበስ ለሚያስፈልገን ቦታዎች ነው እንጂ አንዳንዴ ወጣ ያለ አለባበስ መልበስ እንፈልግ እኛ የፈለግነውን ያማረንን ከለር መልበስ እንችላለን። ስለ ቁመታችን ማናስብባቸው ቀናቶች አሉ። ነገር ግን ቁመታችን በአለባበሳችን ምክንያት እንዳያጥር ከፈለግን መጀመሪያ ማድረግ ያለብን ከላይ እስከታች የምናደርጋቸው ልብሶች አንድ አይነት ማድረግ፣ ካልቻለን ደግሞ ቢያንስ በከለር ተቀራራቢ የሆኑ ልብሶችን ማድረግ አለብን ማለት ነው። በሁለተኛ ላይ ደግሞ አጭር ከሆንሽ ማድረግ ያለብሽ ነገር ምንድነው? ሃይ ዌስት ልብሶችን ማድረግ ነው። ጉርድ ቀሚስ ለባሽ ልትሆኚ ትችያለሽ፣ ወይም ደግሞ ሱሪ። በቃ አጭር ከሆንሽ ቁመትሽን የበለጠ አጭር መስሎ እንዳይታይ የምትፈልጊ ከሆነ የምታደርጊያቸው ልብሶች ሁሉ ከወገብሽ ከፍ ያሉ መሆን አለባቸው ማለት ነው። አንዳንዶቻችን አይኔ ሃይ ዌስት ሳደርግ አይመቸኝም፣ የሰውነት ቅርጽ ለሱ አይሆንም ልንል እንችላለን። ነገር ግን አጭር ከሆንን ከላይ የምናደርጋቸው ልብሶች አጀስት ማድረግ ይሻላል እንጂ በጭራሽ ከወገባችን በታች የሆኑ ሎራይዝ የሆኑ ጉርዶችና ሱሪዎችን በጭራሽ ማድረግ የለብንም። አጭር ሴትን በጣም አጭር ከሚያስመስላት ነገር ከሁሉም ነገር እዚህ ላይ ከምንጠቅሳቸው ነገሮች ሁሉ በዋነኛነት እንደው ይቀመጥ ቢባል ከወገባችን በታች የሆኑ ሱሪዎችን መልበስ ነው። በጣም አጭር የሆነ እግር ይሰጠናል። በዚህም ያለውን ቁመታችን በሙሉ ወስዶ በጣም አጭር መስለን እንድንታይ ነው የሚያደርገን ማለት ነው። ስለዚህም አጭር ከሆንን በሁለተኛ ላይ ያስቀመጥነው ከወገባችን ከፍ ያሉ ወይም ደግሞ ሃይ ራይዝ የሆኑ ወይም ሃይ ዌስት የምንላቸውን ሱሪዎችን እንዲሁም ደግሞ ጉርዶችን ማድረግ አለብን ማለት ነው። ሃይ ዌስት የሆኑ ልብሶችን ስንለብስ ጉርድም ይሆናል ሱሪ ማለት ነው። በእይታ ረዘም ያሉ እግሮችን ይሰጡናል ማለት ነው። ስለዚህም ቁመታችን ከማሳጠር ይልቅ እንደውም ረዘም ብለን እንታያለን ማለት ነው። የኛ ዋና ዓላማ ታዲያ አጭር አለመሆን ወይ ደግሞ ረጅም መስለን መታየት አይደለም። የኛ ዋና ዓላማ ምንድነው? ያለን ቁመት ባለባበሳችን ምክንያት የበለጠ አጭር መስሎ እንዳይታይ ማድረግ ነው። ያለንን ቁመት አለመደበቅ ማለት ነው። እዚህም አጭር ከሆንን በሁለተኛ ላይ የምናደርጋቸው ልብሶች ሁልጊዜ ሃይ ዌስት ከወገባችን ከፍ ያሉ መሆናቸው ማወቅ አለብን ማለት ነው። ሌላው ደግሞ ልብ ማለት ያለብን ሃይ ዌስት ሆነው ራሱ አንዳንድ ጊዜ ከጉልበታችን ወይ ረዘም ያሉ መሆን አለባቸው ወይ ደግሞ አጠር ያሉ መሆን አለባቸው። ሱሪም ሊሆን ይችላል፣ ጉርድም በተመሳሳይ ማለት ነው። ለምሳሌ አንዳንድ ጉርዶች አሉ አይደል ሃይ ዌስት ሆነው ግን ጉልበታችን ላይ የሚያልቁ አሉ ማለት ነው። ይህ እንዴት ነው? በቃ ሰውነታችን ብሪዝ እንዳያደርግ የሆነ የታሰረ እና በጣም በቃ አጭር ሆነ እንድንታይ ነው የሚያደርገው። ስለዚህ እኛ ማድረግ ያለብን ሃይ ዌስትም ቢሆኑ እንኳን የምናደርጋቸው በብዛት ጉርዶችን ነው። ከጉልበታችን በታች ረዘም ያሉ አሊያም ደግሞ ከጉልበታችን ከፍ ያሉ መሆናቸው ማወቅ አለብን ማለት ነው። አለበለዚያ እንዳልኳችሁ ነው ሰውነታችን እስር አድርጎ ስለሚያሳየው በፎቶ ላይ እንደምትመለከቱት በጣም ትልቅ ለውጥ ነው ቁመታችን ላይ የሚያመጣው ማለት ነው። ጉልበታችን ላይ የሚያልቅ ልብስና ከጉልበታችን ከፍ ያለ ወይ ደግሞ ዝቅ ያለ ልብስ በምናደርግበት ወቅት
ቁመታችን ላይ በጣም ትልቅ ተጽዕኖ አለው ማለት ነው። በቶፕም በተመሳሳይ ነው። ክንዳችን ላይ የሚያልቁ አንዳንድ ቶፖች አሉ አይደል? እነሱም በተመሳሳይ እጃችን አጭር አድርገው ነው የሚያሳዩት። ስለዚህ መሆን ያለባቸው እንዴት ነው? ወይ ክንዳችን ከፍ ያሉ መሆን አለባቸው፣ አለበለዚያ ደግሞ ፉል ስሊቭ ወይ ደግሞ እጀ ሙሉ መሆን አለባቸው ማለት ነው። እነሱም በተመሳሳይ ረዘም ያለ የእጅ እይታ እንዲኖረን ስለሚያደርግልን ማለት ነው። በሶስተኛ ላይ ደግሞ አጭር ከሆነ ማድረግ ያለብን ከላይ የምናደርጋቸው ልብሶች በቻላቸው መጠን ሁሉ አንገታችን የሚያሳዩ መሆናቸውን ማወቅ ነው። እንደ ቪኔክ ወይም ደግሞ ስዊትሃርት የምንላቸው አንገት ያላቸውን ቶፖች የምናደርግ ከሆነ ረዘም ያለ አንገት እንዲኖረን ያደርግልናል ማለት ነው። ስለዚህ ከላይ ያለው ሰውነታችን ረዘም ብሎ ብሪዝ እያደረገ እንዲወርድ ያደርጓል ማለት ነው። በተቃራኒው ደግሞ እንደ ፒትልስ ያሉ ወይ ደግሞ የተደራረበ አንገት ያላቸውን ልብሶች በምናደርግበት ወቅት ከላይ ያለው ሰውነታችን የሆነ የተጨናነቀ አጭር መስሎ ይታያል ማለት ነው። የምለው ገብታችኋል ብዬ አስባለሁ። የተደራረበ ነገር በባህሪው ምንድነው ቦታ ይይዛል አይደለ? እኛ ደግሞ እንደ አጭር ሰው ብዙ ቦታ እንዲወሰድብን አንፈልግም አይደለ? ስለዚህ በቻልነው መጠን ሁሉ ከላይ የምናደርጋቸው ልብሶች ያልተደራረቡና ያልተጨናነቁ መሆን አለባቸው ማለት ነው። አንገታቸው ሙሉ የሆኑ ልብሶችን ማድረግ የምንወድ ሰዎች ከሆነ ደግሞ ለምሳሌ ፒትልስ ከሆነ እንደ ሲንግል ፒትልስ ያላቸው አሉ አይደል? እንደሱ የሚታጠፈው ነገር ያልተደራረበ አንድ ብቻ የሆነ ማለት ነው። እነሱ ማድረግ እንችላለን። ወይም ደግሞ የሰውነታችን አይነት ከለር ያላቸውን ፒትልስ ልብሶችን ማድረግ እንችላለን። ነገር ግን አንገተ ሙሉ ልብሶችን ብዙም የማንወድ አይነት ሰዎች ከሆነ እንደ ቪኔክ ወይም ስዊትሃርት አንገት ያላቸው ልብሶች በማድረግ ከላይ ያለው ሰውነታችን በእይታ ረዘም ማድረግ እንችላለን ማለት ነው። በአራተኛ ላይ ደግሞ አጭር ከሆንን የምንለብሳቸው ልብሶች በእኛ ልክ መሆናቸውን በደንብ ማወቅ አለብን። አውቃለሁ ይሄ በጣም ቤዚክ የሆነ ነገር ነው፣ ግን እኛ አጭር ከሆንን አንዳንዴ የምንወደው ልብስ በእኛ ልክ ማግኘት ይከብደናል አይደለ? በብዛት ከኛ በላይ ነው የሚሆንብን። ሳይዙ በጣም ትልቅ ይሆናል። እኛ ስለወደድነው ብቻ ልብሱን ልንገዛ ወይ ደግሞ ልናደርገው እንችላለን። ታዲያ ይሄ በጣም ግልጽ የሆነ ነገር ነው። በእኛ ልክ ካልሆነ ትከሻውም ትንሽ ከኛ ሰፋ ያለ የወረደ ሱሪም በተመሳሳይ በቃ በልካችን ልክክ ካላለ ምንም ልብሱ ቢያምር ከለሩም ዲዛይኑም ከኛ ጋር ቢሄድ በቃ ድካም ነው። በጭራሽ ነው መልበስ የሌለብን። እንደው ልብሱ ከጠበበን ይሻላል። እንደውም ከኛ በላይ ሰፊ የሆኑ ልብሶች ግን በቃ በጭራሽ ነው ማድረግ የሌለብን። መስተካከል የሚቻሉ ከሆነ ማለትም ማስቆረጥ ማስጠበብ የሚቻሉ ከሆነ ጥሩ፣ እንደዛ አስተካክለን መልበስ እንችላለን። ካልሆነ ግን በእኛ ልክ ካልሆነ ልብስ አጭር ሆነን በተለይ ከኛ ጋር ሄድም ሙሉ በሙሉ አለባበሳችን ነው የሚያበላሽብን። ስለዚህ በአራተኛ ላይ አጭር ከሆነ ማድረግ ያለብን ሁልጊዜ የምናደርጋቸው ልብሶች በእኛ ልክ የሆኑ መሆናቸው ማወቅ አለብን። ትንሽም ከሰፋን ትንሽም ትከሻው ወረድ ምናምን ካለ በጭራሽ ማድረግ የለብንም። ቁመታችን የበለጠ አጭር መስሎ እንዲታይ የሚያደርግብን ነገር ነው ማለት ነው። በአምስተኛ ላይ ደግሞ የምናገኘው እንደ ልብስ ሁሉ የምናደርጋቸው ጫማዎች ራሱ በቁመታችን ላይ የራሳቸው የሆነ ተጽዕኖ እንዳላቸው ማወቅ አለብን። ታዲያ አጭር ከሆነን የምናደርጋቸው ጫማዎችን ማወቅ ያለብን ከከለራቸው አንጻር ነው። ከኛ ቆዳ ቀለም ጋር ተቀራራቢ የሆኑ ጫማዎችን በምናደርግበት ጊዜ ማለት ነው ከላይ ምንም አይነት ልብስ ይሁን ያደረግነው ጫማችን ግን የቆዳችን ከለር አይነት ከሆነ ማለት ነው ከላይ የመጣውን ቁመታችን እንደመጣው ቀጥ ብሎ እንዲወርድ ያደርገዋል ማለት ነው። በጫማችን ምክንያት ቁመታችን አጭር ሆኖ እንዲታይ ያደርግብልን ማለት ነው። ምስሉ ላይ እንደምትመለከቱት ተመሳሳይ አለባበስ ያላት ሴት አንድ የእግሯን ከለር ጫማ ስታረግበትና ሌላ ደግሞ ከለር ጫማ ስታረግ ያለውን የቁመቷን ልዩነት ማየት እንችላለን። የእግሯን ከለር ያለው ጫማ በምታረግበት ጊዜ ቁመቷ ምንም እንኳን ተጨማሪ ነገር ሳታረግ ረዘም ብሎ እንዲታይ ሆኗል። ነገር ግን ሌላ የቆዳ ቀለሟን ማይመስል ከለር የበዛበት ድምቅ ያለ ጫማ በምታረግበት ጊዜ ከላይ ቀጥ ብሎ የወረደው ሰውነቷን እግሯ ጋር ሲደርስ ምንድነው የተወሳሰበ ነገር ይፈጥርና ቁመቷን የበለጠ አጭር መስሎ እንዲታይ ያደርገዋል ማለት ነው። ስለዚህ እኛም እንዳጭር ሰው ቁመታችን ረዘም ብሎ እንዲታይ የምንፈልግ ከሆነ በጣም ብዙ ጊዜ ጫማ ላይ ነው የምንሸወደው። ስለዚህ የእግራችን ከለር የሚመስሉ ጫማዎችን ማድረግ አለብን። በተቃራኒው ደግሞ ከለራቸው የበዛ 2-3 አይነት ከለር ብዙ ጊዜ 3-4 አይነት ከለር ያላቸው የጫማ ከለሮችን እነሱን በጭራሽ ማስወገድ አለብን። ቁመታችን እንደምታዩት ነው ፎቶ ላይ በጣም ነው የሚያሳጥሩት። ነገር ግን ቀጥ ያለ ቁመት ከላይ መጣውን ቁመታችን ይዞ የሚወርድ አይነት አለባበስ እንዲኖረን ከፈለግን የምናደርጋቸውን ጫማዎች ከቆዳችን ከለር ጋር አመሳስለን ማድረግ አለብን ማለት ነው። ስለዚህም ሁልጊዜ ልብስ ልትለብሱ ስትሉ አለባበሳችሁ ቁመታችሁን የደበቀባችሁ ሲመስላችሁ እነዚህን 5 ነገሮች አስታውሳችሁ ትጠቀሙበታላችሁ ብለን እንገምታለን። በቪዲዮ መጀመሪያ ላይ እንዳልናችሁ ላለባበሳችሁ ኢንስፓይሬሽን እንዲሆናችሁ አጭር የሆኑ ሴቶችን አንዳንዶቹ ሴሌብሪቲዎች ናቸው፣ አንዳንዶቹ ኢንፍሉዌንሰሮች ናቸው። የእነሱን ፎቶዎች እንደ ኢንስፓይሬሽን እንድትጠቀሟት እንጋብዛለን። አይዲያም ተወስዱበታላችሁ ብለን እናስባለን። ቪዲዮውን እስከ መጨረሻው ስለተመለከታችሁ በጣም እናመሰግናለን። ቻው።